ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ደግሞ በአዲስ ቪዲዮ መተንላችኋል። ዛሬ የምንገኘው የት ነው? እስቲ ገምቱ። ግን እንደዚህ አይታችሁ አታውቁትም። ዱሰልዶርፍ አባረፍ ነው የምንገኘው። አሁን ወደ እንትን እንሄዳለን ማለት ነው፣ ወደ መጀመሪያ ከተማ። እኔ እዚህ ሀገር ህይወት ስጀምር ህይወትን አንድ ብዬ የጀመርኩባት ከተማ ቦን እንሄዳለን። ከዚህ በፊት በእንትን በልቼ ትንሽ በደንብ አላሳየኋችሁም ከተማውን። ፉፉ ነው ምናምን ስበላ እዛ ነበር የበላሁት። የፉፉ ቪዲዮ ትሰራላችሁ እና እስቲ ዛሬ ወደዛ እንሄዳለን ማለት ነው። ምንድነው ማሳያችሁ ዛሬ ካምፔ ምን ይመስል ካምፔ ነው። ወደ ውስጥ እንኳን መግባት አልችልም፣ ከውጭ ያሳያችኋለሁ። ከተማዋን በጣም ነበር የምወዳት። በጣም የምታምር ከተማ ነች። የድሮ የምዕራብ ጀርመን ዋና ከተማ ነበረች እና እዛ ገና የጀርመን ህይወትን ስጀምር በጣም የምታምር ከተማ ላይ 3 ወር አሳልፌያለሁ። እስቲ እንግዲህ በደንብ አሳያችኋለሁ ዛሬ ከተማዋን። ካምፔንም ለማሳየት እሞክራለሁ። ሪያክት አድርጉበታላችሁ። ከዛ ደግሞ ከተመቻችሁ እንደዚህ አይነት ቪዲዮ እንግዲህ ከመነሻ ጀምሮ ላሳያችሁ ብዬ ነው። ሁለተኛ ካምፕ ደግሞ አለ። እሱ ሲኦል በሉት። ለሲኦል ምንም አይተናነስም። የሂትለር የሆነ ካምፕ የነበረ ቦታ ነው። ይሄ የወታደሮች ምናምን ማለት ነው። እዛ 1 ወር አስቀምጠው የነበረ እስር ቤት በሉት የሚመስለው። ከዛ በላይ 9 ወር ምናምን ሰው ሲቀመጥ ጥሎ ነው ይወጣል እና እስቲ ዛሬ እዛ ሄጄ አሳያችኋለሁ። የሚመቻችሁ ደግሞ ከሆነ ሁለተኛውን ቦታ ማሳያችኋለሁ። በዛው ሁለተኛው ቦታ ላይ ደግሞ በጣም ታሪካዊ ትልቅ ፓርክ አለ። ናሽናል ፓርክ የሆነ የድንግል ፓርክ ምንም የለም። በቃ አጠገቡ ካምፑና ፓርክ ብቻ ነው ያለው። ካምፑ ራሱ የወታደር ካምፕ ነበር በፊት። እኔ እንደውም የሆነ ከኔ በፊት አብሮኝ የነበረ እዚህ አሁን የሄድበት ከተማ አብሮኝ የነበረ ጃይቶኝ አስቀይሮኝ የጀነራል ሩም ውስጥ ምናምን ነበር። የጀነራሎች ምናምን የሚቀመጡበት ሩም ውስጥ የዛኔ በድሮ ጊዜ እንደሱ አይነት ክፍል ስለሆነች ትንሽ ጸዳት ነበር ክፍሏ እንጂ የተመታ ካምፕ ጀርመን ላይ እንደዚህ ያለ ነው። እስር ቤት ነው የሚመስለው። እሱንም ይሄ ከወደዳችሁት ቪዲዮ ከወደዳችሁት ሁለተኛው ደግሞ እሱን እሰራላችኋለሁ። እና ደግሞ ለየት ያለች የሂትለርም ታሪክ አለች። እዚህ የሚኖር ሰው ያውቀዋል፣ ግን ለየት ያለች ነች። ብዙ ማስታወሻቸው ምናምን በዛ ጊዜ የሞቱ ሰዎች እሱ ምን አይነት ማስታወሻ እንዳላቸው እዚህ ሀገር አሳያችኋለሁ ማለት ነው። ከእናንተ ምድር የሚጠበቀው ሰብስክራይብ፣ ላይክ በማድረግ መከታተል ብቻ ነው። አብረን እንዞራለን። ኪፕ ላክዲንግ ጋይስ። እኔ እየመጣሽ ነው። ከበሩ ጋር ስትወጡ ፕራይማክስ ይታያችኋል። በጣም የምታምር እንትን ነው የምትመስለው። እኔ ለየት ይላል። እኔ ብዙ የጀርመን ከተማ አይቻለሁ። ለየት ያለ ከተማ ነው። የቤት አሰራራቸው ምናምን የግል ቤት ነው የሚመስለው ብቻውን፣ ግን እንደ ኪራይ ቤት ምናምን ነው። ይሄና ትሬን ስቴሽን ይመስላል። እንግዲህ ወደ እንትናችን ወደ ካምፓችን እና ሰፈሩን አሳያችኋለሁ። የነበርንበት ካምፑ ከዚህ 10 ደቂቃ ምናምን ነው በእግሬ። መጀመሪያ ዙር በስደተኝነት ስትመደቡ ማለት ነው የሚወስዷችሁ የሚገርም ከተማ፣ አሪፍ ከተማ፣ መሀል ከተማ ነው የሚያስቀምጧችሁ። የከተማው ቫይብ ያሳያችኋል። ከዛ ከከተማ ቫይብ ስትወጡ ደግሞ ምን ያሳያችኋል? ገጠር ውስጥ ይከቷችኋል። እና ከዚህ 10 ደቂቃ ነች። መሀል ከተማ ላይ ነበር ያስቀምጡ። ሁሉ ነገር ደስ ይላል። ዞራላችሁ ምናምን የከተማ ቫይብ ታያላችሁ። ከዛ ደግሞ ያወጧችሁና የገጠር ቫይብ ደግሞ ያሳያችኋል። እድለኛ ከሆናችሁ አንዳንድ እድለኞች አሉ እንትን ውስጥ ይቀራሉ። እዛው ከተማ ላይ የሚቀሩ አሉ። እዛው ተመደበው አሁን እዚህ አብረን የበላነው ናይጄሪያ እዚህ ተመደበ፣ እዚሁ ቀረ። በቃ እሱ እዚሁ ከተማ ላይ ነው የቀረው። እኔ ግን ሁለት ገጠር አንከራተትኩ። ገጠር ለገጠር እሱ ናይጄሪያዊ ነው። እዚሁ እንደ እድል እሱን እዚሁ መደቡት ማለት ነው። እስቲ እንግዲህ አብረን ዙራት ያት እንዴት እንደምታምር በጣም ያበደች ከተማ ነው። እና አሁን ወደ ካምፓችን እየሄድን ነው ማለት ነው። ላሳያችሁ። በዚህ አሪፍ መንገድ ነው የመጣሁላችሁ። በጣም የሚያምር ሰፈር ማለት ነው። በዛፍ ምናምን የተሞላ ሰፈር ነው። ቤቶቹ በጣም ነው የሚያምሩት። እስቲ እንግዲህ ከተማውን እናንተ ሬት ታደርጉታላችሁ። እኔ የቻልኩትን ያህል በፊት ስንዞር የምንውልበትን ቦታ ማሳያችኋለሁ። ከዛ እናንተ ሬት ታደርጉታላችሁ ማለት ነው። ከ1 እስከ 10 ሬት እንደምታደርጉት ታስቀምጡታላችሁ። ከተማዋን በደንብ ይዩትና ማለት ነው። ስቴይ ቱን ያ እንግዲህ ይህን ይመስላል ውስጡን ሰፈሩ።
እኔ አዲስ ከተማ የትም በፊትም ሞስኮ ምናምን ሲሄድ ገና እንደገባው ማለት ዘዋሪ ነኝ። አንድ ከተማ ማየት በጣም እወዳለሁ። ከዛ ወጥቼ እጠፋለሁ። የሆነች ሴት ነች ያስገባችኝ። እዚህም ከካምፕ ወጥቼ ዞሬ ከተማውን ስልክ የለኝም ነበር፣ ስልክ አልያዝኩም ነበረ። እስኪ ዘግቶ እንዴት ልግባ? የሆነች ሴትዮ በእንግሊዝኛ ምናምን ጠይቂያት መልሳ በአቋራጭ ይዛኝ ገባች። በጣም ተመሳሳይ ቦታዎች ስለሆኑ ቤቶቹ ይመሳሰላሉ በጣም ወደኛ የነበሩት ቤቶች እና ተመልሳ ይዛኝ ሄደች ማለት ነው። እስካሁን እንዴት አያችሁ ከተማው? ለየት ያለ ቤት አሰራር ነው የሚሰሩት እና ይሄ የድሮ የጀርመን ዋና ከተማ ነበር። የሙሉ ጀርመን ሳይሆን የምዕራብ ጀርመን ዋና ከተማ ማለት ነው። ይህ በዚህ ጋር ይሆናል። በእንትን ሲመጣ ምንድነው በጋ ኤፕሪል ላይ ነው ምናምን ኤፕሪል ላይ እንዴት እንደሚያምር ይሄ እንዳለ የምታዩት ዛፎች ወደ እንትን ይቀየራሉ። ይሄ አበባ ያወጣሉ፣ ሮዝ አበባ። ከዛ ብዙ እንትን እየመጣ ቱሪስት እየመጣ እንትን ይነሳበታል፣ ፎቶ ይነሳበታል። እንዳለ እንትን ነው የሚሆነው፣ ሮዝ ነው የሚሆነው እንዳለ አበባ። ሰፈሩ ሙሉ ሮዝ አበባ ይሆናል። በየአመቱ ስለሚቀያየር ዛፉ ሰፈሩን የሌለ ነው የሚያሳምረው። እና ከብዙ ቆይታ በኋላ ስለመጣው እንትኗ አወዛገበችኝ። መግቢያዋ በዚህ ጋር መሰለኝ የሆነ ዛፎች ያሉበት ምናምን። እኔ በጀርባ ገብቼ ነው በቀጥታ መምጣት እችል ነበረ። እና እዩት እንዴት እንደሚያምር። ይሄ ነው አያችሁት? ይሄ ሙሉ እንትን ይሆናል፣ ሮዝ ይሆናል አበባው። ከዛ በስመ አብ ፎቶ ያስገባላችኋለሁ ከለሩን ሲቀየር አበባው እንትኑ ዛፉ ማለት ነው። በቃ በጣም የሚያምር ከተማ ማለት ነው። እኔ አላቅም፣ እኔ ያካበድኩት ይሁን አላቅም። እኔ ግን ይመቸኛል የቤት አሰራራቸው ምናምን። አሁን ይሄ አፓርትመንት ነው አይመስልም፣ ጽድት ያለ አፓርትመንት ነው ያለው። የድሮ ቤቶች ናቸው በጣም ግን በጣም ለየት ያሉ ቤቶች ነው ያሉት። እዚህ ከኋላ ያለውን ቫይብ እንዴት እንደሚያምር ከዛፎቹ ጋር ምናምን። ኤፕሪል ስንት ይመጣለሁ እያልኩ ወይ ስራ ምናምን ሆናለሁ ምናምን አይመቸኝም። ሩቅ ስለሆነ ደግሞ የሁለት ሰዓት መንገድ ነው ባይገርማችሁ የመጣሁት ይሄን ቪዲዮ ለመስራት እና እናንተ ግን ሰብስክራይብ እውነት ለመናገር እንደውም ላመሰግናችሁ እፈልጋለሁ። ሳልላችሁ ራሱ በጣም ሰብስክራይብ እያደረጋችሁ ነው። በዚህ አጋጣሚ ቴንኪዩ፣ ቀጥሉበት በዚሁ። ዛሬ ደግሞ ይኸው ሰብስክራይብ አድርጉላችኋለሁ። እንደማታሳፍሩኝ እርግጠኛ ነኝ። ይሄ ነው የሚያምር ከተማ እንዳሳየኋችሁ ተስፋ አደርጋለሁ። ገና አልጨረስንም፣ እየጀመርነው ነው። እና እንደዚህ አይነት ቪዲዮዎች ደግሞ የምትወዱ ከሆነ እኔ አሁን ሃምቡርግን እወዳለሁ። በጣም የምወደው ከተማ ከጀርመን ሃምቡርግ ነው። እስኪ ብዙ ከተሞች ደግሞ የሚመቻችሁ ካለ ከጀርመን ማየት የምትፈልጉትን ከተሞች ትነግሩኛላችሁ። እኔ እየቀረስኩ አሳያችኋለሁ ማለት ነው። እንግዲህ ይሄ ቦን ይመስላል። እንግዲህ ይሄው እንትናችን ሰፈር ይሄ ነው፣ የካምፓችን ሰፈር እየደረስን ነው። ከእንትን ማለት ነው 10 ደቂቃ ምናምን ነው ያልኳችሁ ከትሬን ስቴሽን ማለት ነው። ዝነኛ ነው ሰፈር ነው።
ግን አሁን እዚህ ለስራ ምናምን እዚህ ሀገር እንትን ይበዛል። እዚህ ከተማ ላይ አሁን የመንግስት ስራዎች ነው የበዙት፣ የቢሮ ስራዎች ምናምን የመንግስት ቢሮዎች አሉ ምናምን። የድሮ ዋና ከተማ ስለሆነችው ለዛ መሰለኝ ከዚህ በፊትም እዚህ ያለው ሳይሆን የቢሮ ስራዎች እንደሚበዙ ነው የሚናገረው እዚህ ከተማ ላይ። ስራ ሰባን ምናምን እዚሁ አለላችሁ። በየመግቢያቸው ዛፍ ምናምን ያለው ቤቶቹ አጠገብ በዛፍ የተከበበ ከተማ ነው መኖሪያ ቤቶቹ አካባቢ። አሁን በዚህ ጋር መሄድ እንችል ነበረ በፊት በምንገባበት በዋና በር። አዲስ ሆናችሁ ስትገቡ ቀጥታ ነው የምትሄዱት፣ መንገድ እንዳይጠፋባችሁ። ቅያሱ አምሯችሁ ከተሳሳታችሁ በቃ በኋላ ስትንከራተቱ ነው የምትሏት። ካልተዘጋ ካምፑ ራሱ በዚህ ጋር ወደ ውስጥ ነው። አስፋልት ተሻግረን እንሄዳለን። እሺ ተሳሳትኩ። እናንተ ጠፍቶብኛል ሰፈሪ። ይሄ አይደለም ፔሮ ከዛ ወረታች ነው ያ ቅድም ተሳስቼ መግቢያ ጠፍቶብኛል። በስመ አብ የነበርኩበት ቦታ ከስንት ዓመት በኋላ ኦልሞስት 2 ዓመት ሊሆን ነው። ከ2 ዓመት በኋላ በፊት የመጣሁት ይሄንን ነበር ላሳያችሁ የፈለኩት። እኔ ሁሉም ስለሚመሳሰል ሰፈሩ እኔ ሌላ ያሳያችሁ። ይሄኛው ይብሳል። ይሄት ስንመለስ ወይ ትንሽ ያሳያችሁ። ይሄ ጥቅጥቅ ያለ ነው። ይሄ ከኛ እንትን ፊት ለፊት ነው። ታፋቱ እንደሚያምር ኧረ ሰዎች ጠፋብኝ ቦታው እየተዛገብኩ ነው። ከ2 ዓመት በኋላ መግቢያ አልጠፋብኝም። መጀመሪያ የገባሁት መግቢያ ልክ ነበር፣ ተሳስቼ ነው። ይኸው እዛ ጋር ነው የተዋለላችሁ። ይኸው እዚህ ከሱፐር ማርኬት አፍንጫችሁ ስር ነው ያለው። በጀርባ ደግሞ በዛው በዚህ ወደ ውስጥ ደግሞ ሬቢ አለ። ያውም እስከ ሌሊት 6 ሰዓት ነው የሚሰራው። በቃ ሌሊት ወጣችሁ ትገዛላችሁ ምናምን። ምርጥዬ ከተማ ነበረች። ልክ ነበር። ይሄ ነበር መግቢያው። መጀመሪያ ሀሳቤን ባልቀይር ልክ ነበር። ኩራሴ ተወዛግቤ ነው ግን ተቀየረብኝ። ቦታው ተዘግቷል መሰለኝ እንጂ አላውቅም። መግቢያቸው ሁሉ ነገር አንድ ነው። ፈልጌ አገኘዋለሁ ዛሬ። እዚህ ረስዣችሁ መጥቼ የኔን መንከራተት ተውት፣ የእናንተ ነው የሚያሳስበኝ። ኦኬ ያውና እዛ ጋ ነው ደረስኩበት። እንደዚህ እኔ እኮ አጭር ገና እንደገባው ነበር የመሰለኝ። መጀመሪያም ልክ ነበርኩ። የተመታው ሰውዬ በየቦታው እንደዚህ ነው። በቃ ይኸውና ይኸው ዝግ ነው ክፍት ነው። ይሄ ነበረ አለ፣ አሁን ክፍት ነው። ሰው አለ። በዚህ ጋር ነበር መንገቡ መግቢያችን። እንደ ድሮ ብዙ ሰው የለም። እና አስቡት ከዚህ ተመድባችሁ በጣም ትልቅ ነው ካምፑ ደግሞ ይሁት ይሄ ሁላ እሱ ነው። ይሄ መኝታ የምተኙበት ምናምን ቢሮዎች እና ከዚህ የመሰለ ቦታ ወጥታችሁ ደግሞ ጫካ ይከቷችኋል ማለት ነው። እና ዙሪያውን እሱ ነው።
ይሄ የእንትን ነው ኖ እዚህ ኦኬ። ኢንተርቪው ያደረኩት እዚህ ነው። ኢንተርቪው ምናምን ስታረጉ ማለት ነው እዚህ ነው የምታረጉት። ግን ማለት ነው ሙሉ ሰፈሩ በሌላ በጀርባ ራሱ እሱ ነው። በጣም ትልቅ ነው። በየ4 መግቢያ ያለው የሌሊት መግቢያ አለ። 24 ሰዓት ክፍት ነው። በዚህ ጋር አሁን ማታ መምጣታችሁ ነው። በጀርባ መግቢያ አለ 24 ሰዓት ክፍት የሆነ መግቢያ እና ይህን ይመስላል። እንዳያችሁት ትልቅ ነው። እና እንግዲህ ከዚህ ነው የተነሳ ነው የጀርመን ኑሮ ስንጀምር ሙሉ ሰፈር ነው። እስካሁን አላለቀም። ዞራችሁ በሌላ ጀርባ ሌላ ሰፈር ገብታችሁ ይሄን በር ነው። ይሄ ደግሞ የሰራተኞች ምናምን መግቢያ ነው። አያችሁት? ያው ልጆች እዛ ጋር ይጫወታሉ ምናምን። ይኸውና ግቢው አያችሁት? ቸርች አለ። ይኸውላ እሱ ነው እንግዲህ ከዚህ ስትወጡ የምታገኙት ካፌዎች ምናምን ዝነኛ ላይፍ ነው። ከዚህ ወጣችሁ ነው እንግዲህ ከዛ ጫካ ስትገቡ ስንት ሰው አለ ከኔ ጋር አብሮ እዚህ የነበረ። አሁን ቱርክ መልሱኝ ብሎ ተመለሰ። እዛ አሁን ያልኳችሁ የሚያስጠላ ቦታ ያልኳችሁ እዛ ወስዳችኋለሁ። እዛ ተመድቦ ወደ ሀገር ቤት መልሱኝ ያላችሁ አሁን ቱርክ ተመልሷል። ውስጥ መግባት ስለማይቻል እንግዲህ ያው ጥሩ ነው። ዙሪያው ይህን ይመስላል እንግዲህ ያው ከተማውም እንዳያችሁት ነው። ይሄ እንግዲህ ሰፈራችሁ ማለት ነው። እዚህ ሰፈር ውስጥ ነበር እንደፈለጋችሁ መውጣት መግባት ትችላላችሁ ምናምን። ከዛ እንደዚህ አይነት ምቾት ተሰምቷችሁ ትወጡና ደግሞ ጫካ ውስጥ ከተታላችሁ ማለት ነው። እንዳልኳችሁ ጓደኛዬ አብሮኝ የሚኖረው አሪፍ ሩም እዛ ጫካ ውስጥ የገባን ጊዜ እዛ አሪፍ ሩም አስገብቶኝ ነበር። እሱ ለብቻው አግኝቶ 2 ክፍል ያለው የጀነራል ሩም ተሰጥቶት እሱን እኔ በአንድ ወር ተቀይሬ እሱን ግን 9 ወር ምናምን አቆዩት። ከዛ በቃ ዳኒ በቃ ልመለስ ነው አለኝ። ወደ ሀገሬ መልሱኝ አላቸው። ከዛ መለሱት። ቱርክ ነው ያለው እሱ። በተለይ ለሎን ኩርዲስታን ምናምን የሚባለው ለነሱ ይቀላል። ቱርክ ግን ይከብዳል በጣም አይሰጧቸውም። ሀገራቸው አሪፍ ስለሆነ ምናምን እና አውቀው የሚያስጠላ ቦታ ህይወታችሁን የምትጠሩበት ቦታ 1 አመት ምናምን ያስቀምጧቸዋል። ከዛ ወይ መልሱኝ ትላላችሁ ወይ ትግስት ካላችሁ ደግሞ እሱን ሁሉ አልፋችሁ እንግዲህ አሁን ሰው የምታየው ታሪፍ ደረጃ ላይ ደረሰው ያው ሁላ ነገር አልፎ ነው። እናም በዚህ አጋጣሚ መከራችሁ ትግስት በጣም ኢምፖርታንት ነገር ነው በላይፋችሁ ማለት ነው። ትግስተኛው የማያልፍ ነገር የለም። ሁሉም ያልፋል። መታገስ ነው። ምንም ነገር ቢያጋጥማችሁ ምንም ስትራግል ውስጥ ብትሆኑ አንድ ደግሞ ሌላ ኢምፖርታንት ምክር ከምንም በላይ ነው ይሄ። ሁሌ ችግር ውስጥ ገብታችሁ አታማሩ። እኔ የራሴ ተሞክሮ ስላለኝ ነው። በፊት አሪፍ ስራ ነበር የምሰራው በጣም አገር ቤት በጣም ብር አገኝ ነበር። በቀን ብዙ ብር እያገኘው አጠፋዋለሁ። ከዛ የሆነ ድርጅት ሁላ በወር እስከ 60 ሺህ ብር ምናምን የሚደርሰኝም ብር እንትን አደረጉኝ። ባለቤቱ አልከፍልም አለኝ። እኔ ሴልስ ነበርኩ የትልቅ ድርጅት እና የሴልሱ ኮሚሽን በዛ ምናምን ብሎ ሳይከፍለኝ የሆነ ሳለ ጭንቅላቴ ይሰጥ ብር ለምዳችሁ ቀን በቀን ብር ለምዳችሁ ስታጡ ደግሞ ከባድ ነው። ግን ስታማሩ ችግር ይደራረብባችኋል። ከዛ በኋላ ግን ተመስገን ስል ሁሉ ነገር ተስተካክሎኛል። አሁንም የፈለገ ችግር ውስጥ ብገባ ተመስገን ነው የምለው። እናንተም ይሄን ነው የምከራችሁ። ሁሌ ተመስገን በሉ። ተመስገንን የመሰለ ነገር የለም እና ይሄ ምክር እንደሚጠቅማችሁ ተስፋ አደርጋለሁ። ለሰው ልጅ ምክር አይመከርም። ሀሳቤን ነው የገለጽኩት። አንዴ ሰምቼ ነው ምክር ኃጢአት ነው ሲባል ከመምህር ኪዳነ ማርያም ነው የሰማሁት ቲክቶክ ላይ። ስለዚህ ሀሳቤን የሰጠኋችሁ ተመስገን የምትለዋን ነገር ተጠቀሙባት። እና አሁን ደግሞ ያው ከሰፈር ወጥተን የምንጎበኘውን ፓርክ አለ ምናምን አሳ አለ። እሱን እስቲ ያሳያችኋለሁ። አይታዩም ከዚህ ከሰፈር ወጥታችሁ የምታገኙት ይሄ እዚህ ውስጥ አሳ ነበር። ወደዚህ ጋር አይታያቅም። እዚህ ጋር የሚያሉት ወደዛ ነው ያሉት አሳዎች። እና እንደዛ አይነት ቦታ ትመጡና ደግሞ ትነፍሳላችሁ። የግድንግ ትልቅ ፓርክ ነው። ወደ ውስጥ
ፕሮግራም ምንም እዛ እንትን ምግብ ቤትም መጠጥ ቤቶችም አሉ። በጣም ትልቅ ፓርክ ነው። አይታይም። የዛን ጠፍቼ ሴትዮ የወሰደችኝ ጊዜ ይህንን ያሳየችኝ። ላይብራሪ ከፈለክ ምናምን ፓርክ ከፈለክ እዚህ መተህ ተጠቀም ምናምን ብላኝ ኤቭሪቲንግ ስታሳየኝ ነበረ። እዛ ውስጥ ገብታችሁ ደግሞ ትቀመጣላችሁ ምናምን። ፀሐይ ሲሆን እዚህ መጥቶ ይሰጣሉ ምናምን። ለእንትን ደግሞ የሚሆን ከተማ ነው። ስፖርት የምንሰራ ነበር፣ ሩጫ ምናምን ይወጣል። በጣም ብዙ ፓርኮች ስላሉ አሁን ይህንን ከተማ ደግሞ በጣም የምትወዱት ሁለተኛውን ቦታ ሳሳያችሁ ነው። ከበጋ ውላችኋለሁ እዛ ውስጥ ይወላችሁ ይወላፋል። ያያችሁት ይሄንን ፓርክ እዚህ ውስጥ አሳዎች ይኖራሉ። ምግብ የለም፣ ተኝተዋል። በቃ አሳዎቹ በፊት እዚህ ጋር ነበር የነበሩት። ዛሬ አሳዎቹ የሉም። ሰው እዚህ እየመጣ ይደበር ነበር። ያው እሱም እየጠበቀ ነው። እዚህ ጋር እንደምታዩት በቃ ይሄ ድሮ ይሄ እንትኖች ፓላሶች ምናምን አሉ። እንግዲህ አሳዎቹ ተኝተዋል። በጊዜ ገብተው ተኝተዋል። ሰዓቱም ረፍዷል። እና ደግሞ ከዛ እንወጣና ደግሞ በቃ ምሳችሁን ትበላላችሁ። እዛ ተሰልፋችሁ ካፌ ልክ እንደ ዩኒቨርሲቲ ነው። ተሰልፋችሁ ሩዛችሁ ነው የሆነ ነገራችሁን አንዳንዴ ላጋኛለ ምናምን እሷን ትበሉና ትወጡና ደግሞ እዚህ ዞራችሁ ምናምን ደቅ ብላችሁ ከተማውን ዞራችሁ ከከተማ ስር ላይ በቃ እንዳለ መሀል ላይ ስላላችሁ ዞረን ደግሞ ራስ ሰዓት ትገባላችሁ። ከዛ ድጋሚ ትወጣላችሁ። በቃ እኔ ጠዋት ቁርስ በልተን ወደ ላይ ሩጫ ነው ወደ ውጪ ለመሄድ። ሰውላ ልጁን አምጥቶ ምናምን እዚህ ነው ቁጭ የሚለው። እንደዚህ እዚህ ጋር መቀመጮች አሉ። ቅዳሜና እሁድ ምናምን ደግሞ እሁድ ሳይሆን አርብና ቅዳሜ በተለይ እዚህ ጋር በቃ ወጣትም ምናምን መጥቶ ጨብሱን ይዞ ይጨብሳል፣ ስፒከሩን ይዞ ይመጣል ምናምን። እንዴት ነው እስካሁን እንደወደዳችሁት እንግዲህ ተስፋ አደርጋለሁ። ቤቶቹን ግን ያቸው አብዛኛው በቃ የዚህ ከተማ ቤቶች አንድ አይነት ናቸው። በጣም የሚያማምሩት ሼቦች እንደዚህ ጀማ ምናምን እንዳለ ቤተሰብ አንድ ላይ ብስክሌት ይነዳል። በዚህ ጋር ይሄ እግረኛ ነው፣ ያኛው ሳይክል መንገድ ነው። ምርጥዬ ከተማ ነች። ምርጥዬ አበዛውባችሁ ዛሬ አያችሁት። ይሄንን ግማሽ መንገድ ጨርሱና አንድ አስፋልት ተሻግራችሁ ደግሞ እቺኛዋን አጭር ነች። ሌላ አጭር ፓርክ አለ ድጋሚ ማለት ነው። ግን በቃ ያው ካሳየኋችሁ ከኛ ጋር በጣም ቅርብ ነው። በጀርባም ትወጣላችሁ። ቤትም አሁን ቅድም የወሰድኳችሁ በዛኛው ጀርባ ነው። ሌላ ደግሞ በዚህ ጋር መሄድ ትችላላችሁ። በዚህ መንገድም ደግሞ መሄድ ትችላላችሁ። ትራፊክ ላይት አብርቶልናል።
የድሮ ኑሮ የተዛለኝ ስዞር ይህንን መንገድ በስማ ስዞርበት ነበር ሙሉ። እዚህ ጋር ፏፏቴ ያለን ምናምን አሁን በቃ ትሬን ስቴሽን ጋር መልሰን ደረስን እና በመሀል ስልክ ገብቶብን ተበትተን ነበር፣ አቁመን ነበር። አሁን ደግሞ ወደ ከተማው ስታቴ መሸጫ ሞሎቹ ምናምን ዝግጅት ያለበት ምናምን ነገር ደርሰናል። ፕሮግራም አለ መሰለኝ ወደታ እናንተ ነው ተይተደገሰ የጊዜ ፕሮግራም አለ። ሁሉ ነገር አሟልተውናል። እናንተ የተዘጋጀው እንዳለ ገባን ሰዓት ማስገባታችሁ እንደዚህ አይነት ከተማ አስባችሁ ወጣችሁ በታ ምናምን በየቦታው ፕሮግራም ነበር። በነቃው ነው መስከረታችሁ አሁን ደግሞ ሽታፍ ጋር ደርሰናል። ቤቱ ጋር ዝም ብለን እንዞረውና ትንሽ እንኳን ብዙ እንደዚህ አይነት ሱቆች እንኳን ጀርመን ላይ ሁሉም በብዛት እንደዚህ ይሄ እኔ ሀገር ቤት የምመኘው አይነት ነገር በየቦታው አለ። እንደዚህ የሚያምር ሰፈር ሆኖ አንድ ሙሉ የገበያ ሰፈር ነው። ጽድት ያለ ነው። በየከተማው አለ። ትንሽ ከተማ ገጠር ላይ የምትሆን ትንሽዬ እንደዚህ አይነት ነገር አለች፣ በሳይዙ ቢያንስም ማለት ነው። እንደዚህ አይነት እኛም በየሀገራችን በየከተማችን ቢገባ እመኛለሁ። ጸሎት አድርጉ፣ ይስተካከላል። ይሄ በቃ እንዳለ ሾፒንግ ሴንተር ምናምን ነው። ከዚህ በላይ መቅረጽ ይችል ነበር፣ ግን በቃ ስቶሬጅም ሊሞላ ነው በጣም። ቪዲዮም ከአንድ ሰዓት በላይ ይሆናል። ሁሉንም ላሳያችሁ ምፈልግ እንግዲህ የተወሰነ እንዳሳየዋችሁ ባህል ዳርቻም አለ። እሷንም ከቻልኩ ትንሽ አስገባላችኋለሁ፣ ካልቻልኩ የሆነች ቦታ ቁጭ ሰናበታችኋለሁ ማለት ነው። እና ግን ስለ ከተማዋ ምን እንዴት ነው ወደዳችኋት አልወደዳችሁም የሚለውን እስቲ ኮሜንት ከ10 ስንት ሰጣችኋላችሁ? ከተማዋ ቢያንስ በከፊል አሳይቻችኋለሁ ብዬ አስባለሁ። የሆነ ነገር ስጣት። ፕሮግራም አለ ዛሬ የሆነ በየከተማው የሚዞር ፕሮግራም አለ፣ ትልቅ ፕሮግራም። እሱ ጋር በአሁኑ ክሪምስ ነው ምናምን ይባላል። በአሁኑ እዚህ ነው መሰለኝ አሁን ይሄ ወር እኔ ቢልዲንጎቹ ነው የሚያችን በቃ የዚህ ከተማ ህንፃ አሰራራቸው ምናምን ኦልድ ታውን ነው። አሁን የኦልድ ታውን ነው። ያኛው ጠፋብኝ ታሪኩን እስቲ ሰርች አድርጌ እነግራችኋለሁ ወይ ቮይስ ኦቨር እገባላችኋለሁ። ይህም ታሪካዊ ቦታ ነው። ጉንፋን ተይዣለሁ። ደግሞ ድምጼ ተለውጦባችኋል። ጉንፋን ተይዤ ነው እንደውም የቀረውባችሁ።
አያምርም? ሌላ ፓርክ ጋር ደረሰ። አረሷትም ከተማዋን እያተራመስኳት ነው። እዛ ጋርም ትልቅ ፓርክ አለ፣ ኳስ ምናምን ትጫወቱበት። በቃ እኔው ቀፈለኝ አንዱ አሁን ስንት ሳንቲም እንትን ይዛችሁ ስትዞሩ እንትን መስየዋል የደላው መስየው ካሜራ ይዛችሁ ስትዞሩ 50 ሳንቲም ቀፈለኝ። እዚህም ግን በስማ እኔ ተቸግረው አይደለም በራሳቸው ችግር ነው። መንግስት ይሰጣቸዋል መስራት ይችላሉ ምናምን፣ ግን ኧረ በስማ እዚህም በጣም ብዙ የሚጠይቃል ብር ስጠኝ ምናምን። ይሄ የሚጠቀሙት ነገር በጣም ከባባድ ስለሆነ ማለት ነው ወጪውን አይችሉትም። እና አሁን ቪዲዮአችንን ወደ ማጠናቀቅ ደርሰናል። ስቶሬጅ ሳይዘጋ ውሃውን ላሳያችሁና እንግዲህ አንድ ቀን አይበቃም። በአንድ ቀን የሚያልቅ ከተማ አይደለም። ሌላ ታሪኮች ካሉ ሌላ ጊዜ መጥቼ ደግሞ የሚታይ ነገር አሳያችኋለሁ። እንደወደዳችኋት ተስፋ አደርጋለሁ። ዛሬ ሁለቴ ነው የተከፈልኩት። በቃ አንዱማ ገና ከትሬን ስቴሽን ስወጣ የትራንስፖርት እስቲ ከዚህ ከተማ ልወጣ ነው ይለኛል። ሮማንያ ነው እሱ ደግሞ እኮ የሚጠይቋቸው አንዳንዶቹ 5 ብር 10 ብር ይሏቸዋል። አያፍሩ፣ የደላቸው ናቸው። እዚህ ጋር ደግሞ እንትን ይዘጋጅ ነበረ። በጋ ነው አሁን ወጣ መሰለኝ፣ አሁን አለቀ መሰለኝ። ስቴጅ ነበር እዚህ ጋር የእንትን የበጋ የፀሐይ ሲመጣ ቅዳሜና አርብ ሁሌ ፕሮግራም አለ። እንደ አፍሪካን ዘፋኞች አዳዲስ ዘፋኞች መጥተው በነፃ ነው። መጠጥ እየገዛችሁ ባትገዙም እዚህ ጋር ቆማችሁ ታያላችሁ። እንግዲህ መዝጊያችንን እዚህ ሳር ላይ ደቅ ብለን እንዘጓለን። እንደውም ፉፉን እኮ የበላ ነው እዚህ ጋር ነው። በጨለማ አልታያችሁ፣ በጨለማ ስለበላ ነው እንጂ እዚህ ጋር ነው ቁጭ ብለን የበላ ነው። እና እዚህ ጋር ኮንሰርት ምናምን ይዘጋጅ ነበር፣ የነፃ ኮንሰርቶች። በዛም ተሻግሮ ደግሞ አለ፣ 2 ቦታ ነው መሰለኝ ያለው። ብቻ በቃ ብርም ባይኖራችሁ ፍሪ አክቲቪቲ ብዙ ስላለ ተዝናናላችሁ፣ አይደብራችሁም። ከተማው በጣም ያበደ ነው። ይሁት እንዴት እንደሚያምር። ከዛ ደግሞ እዚህ ጋር መታችሁ ደግሞ መናፈስ ስትፈልጉ ውሃ ዳርቻ ጋር ብዙ መቀመጫዎች ቦቶች አሉ። እዚህ ደግሞ ትቀመጡና ቁጭ ትላላችሁ። መርከቡን ታዩታላችሁ። ከፈለጋችሁ ሳቢ ካላችሁ ይሄን ያህል ውድ አይመስለኝም። የዛኔኛ ምንም ስራ የለንም ምን የለን 40 ምናምን ብር ነው የሚሰጠን የመንግስት። እኔ እንደውም ግቢ ውስጥ እንትን ምሰራ ነበረ፣ የሆነ የበጎ አድራጎት ዝም ብለው ብር ጨምረው ይሰጧቸዋል። እሱን ስትሰሩ እንደሱ አይነት ስራዎች ምናምን ሰራ ነበር። የሆነ ደግሞ ነበረ እዚህ ታች ወርዳችሁ ውሃው ጋር ቁጭ ብላችሁ የምታዩበት ቦታ ነበረ። እንኳን ወደ ታች ይርቃል አልችልም። ወርደን ከሆነ ቱርክ ጀለስ ነበረኝ። ታች ወርዳችሁ ወደው ሲመጣ ራሱ ያንገጫግጫችኋል። ምን አይነት እንደሆነ እስቲ እንዴት በምን ላሳያችሁ። ልክ ወደዛ ስትሄዱ ማለት ነው እንደዚህ እዚህ ውሃው ጋር ማለት ነው እንጨት አለ። ይሄ የፕራይቬት የግል መርከብ ካላችሁ ይዛችሁበት የምትወርዱበት ከሱ ጋር ቁጭ ላይ እንዝናና ነበር። ውሃው ግን ቆሸሸ፣ በስመ አብ ንጹህ ነበር። ጭቃ ነው ነው ጎርፍ ነበር መሰለኝ። ባለፈው የሆነ ከተማ ጎርፍ ነበር፣ ተደፈራርሷል እንጂ አረንጓዴ ውሃ ነበር። እና እንግዲህ ይህን ይመስላል በትንሹ ካየኋቸው። መጀመሪያ እንደውም እዚህ ጀርመን መጥቼ ችግር ያካባኝ በትልቁ ዲክ ተብሎ እዛ ጋር ነበረ ጽሁፉ። የለም አሁን የመርከብ ዲክ ምናምን ተብሎ ተጽፎ የምን ዲክ ነው እነዚህ ያማቸዋል እንዴ ምናምን ስድብ ምናምን ብዬ በቃስ በጀርመንኛ ወፍራም ምናምን ማለት ነው። አንዳንድ ቋንቋዎች አሉ ለሌላ ሀገር ስድብ፣ ለዚህ ሀገር ኖርማል የሆኑ ነገሮች ረብልግና እያልኩ ነው። እና እዚህ ጋር ነበር በቃ እንትን ኮንሰርታችን ምናምን ኮመኩመው ቁጭ ነን። የሁላ ሰው ይሞላ ነበር። ሁሉም በቃ እዚህ ምንጣፉን ይዞ መጥቶ ተኝቶ ምናምን ያው ሙሉ ነው ምናምን።
ደስ ሲል ነበር። እንግዲህ እኛም እዚህ ጋር እና እንግዲህ ዛሬ ደከመኝ፣ አሁን ደከመኝ፣ አረፍን። እዚሁ ጋር እንዝጋው ቪዲዮን፣ ከዚህ በላይ አልችልም። ስቶሬጅም አለቀ። የቻልኩትን ያህል እንዳሳየኋችሁ ተስፋ አደርጋለሁ። እዚህ ጋር ደግሞ ደቅ ብለን እንዘጋዋለን ማለት ነው ቪዲዮ። እንግዲህ ቪዲዮን ያያችሁትን ይመስላል። በትንሹም ቢያል ከተማውን አሳያችኋለሁ። እንደወደዳችሁት ተስፋ አደርጋለሁ። በኮሜንት ደግሞ አሳውቁኝ ምን ያህል እንደተመቻችሁ ከተማው ምናምን። ደግሞ በሚቀጥለው ደግሞ የመጀመሪያ ካምፕሽን ምን ያህል እንደሚያስጠላ ምን ያህል የሚቀፍ ቦታ እንደምትመደቡ ደግሞ ታያላችሁ። እንደድል አሁን እዚህ የቀረም አለ። አብዛኛው ግን ኖርማሊ የተለመደው እዚህ ትንሽ ከቆያችሁ በኋላ ወደ ገጠር ይከቷችኋል። መጀመሪያ የከተማ ቫይብ ነው የሚያሳዩአችሁና እሱን ደግሞ አሳያችኋለሁ ማለት ነው። እንግዲህ በሚቀጥለው ደግሞ እንዳልኳችሁ ያንን አሳያችኋለሁ። የብዙ ታሪኮች እናንተ የሂትለር ያልኳችሁንም እሱንም ታሪክ እሰራላችኋለሁ። እንደምትወዱት ተስፋ አደርጋለሁ። ለየት ያለ ታሪክ ነው እሱ እና ደግሞ የምትወዱት ማየት የምትፈልጉት ከተማም ካለ ደግሞ ኮሜንት ላይ አስቀምጡልኝ፣ ይሰራላችኋል። የትም ሄጄ ቢሆን እሰራላችኋለሁ። ችግር የለውም። እኔ ጀርመን ትኬት አለችኝ የሆነች እሱ ስለሷም እሰራላችኋለሁ። አንድ ላይ 58 ብር ምናምን ነው የምትከፍሉት። እዚህ ያሉት ለነሱ ብርቅ አይደለም፣ ግን ሌላ ሀገር ላይ ላላችሁ ለየት ያለች ካርድ አለች። ወደ 4 ሀገር ጭማሪ መሄድ ትችላላችሁ ምናምን፣ ቦርደር ላይ ያላችሁ ሀገሮች እሱ ስላለ የትም ሂድ ካላችሁኝ የፈለጋችሁት ከተማ ገብቼ እሰራላችኋለሁ ማለት ነው። ሊርቅ ይችላል፣ እሱንም ማኔጅ እያደረግን እንሰራዋለን ማለት ነው። ኢትዮጵያ ለዘላለም ትኑር እያልኩ የዛሬን ቪዲዮ በዚህ ጨርሳለሁ። ቻው ቻው ጋይስ።